بسم الله الرحمن الرحيم الحمد لله الذي أنزل على عبده الكتاب ولم يجعل له عوجا الحمد لله حمدا كثيرا طيبا مباركا فيه كما ينبغي لجلاله وأعظم السلطان اللهم صل وسلم وبارك على سيدنا وحبيبنا محمد صلوات ربي وتسليماته عليه قال الله أصدق القائل في كتابه العظيم بعد أن أقول بسم الله الرحمن الرحيم طاسين تلك آيات القرآن وكتاب مبين هدى وبشرى للمؤمنين الذين يقيمون الصلاة ويؤتون الزكاة وهم بالآخرة هم يوقنون رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي آمين يا رب العالمين السلام عليكم ورحمة الله وبركاته هذه برنامجكم وله كل شيء ሁሉ ነገር የእርሱ ብቻ ነው ይላል ርዕሳችን። ክፍል 2 ለመቃኘት ተገናኝተናል። ሱረቱ ነምል ነው እየቃኘን ያለነው። ሱረቱ ነምል የጉንዳኒቱ ምዕራፍ ትባላለች። ቁርአን ውስጥ አይታችሁ ከሆነ በእንስሳ የተሰየሙ ብዙ ሱራዎች አሉ። ሱረቱል በቀራ በላም ነው የተሰየመችው። ሱረቱል ነህል ምዕራፍ 16 በንብ ነው። ሱረቱ ነምል ምዕራፍ 27 በጉንዳን ነው። ሱረቱል አንከቡት ምዕራፍ 29 በሸረሪት ነው። እያንዳንዱ ቁርአን ውስጥ ሱረቱን ነምል፣ ሱረቱል አንከቡት፣ ሱረቱል በቀራ እያንዳንዱ ሱራ የተሰየመበት ስያሜ ከጀርባው ጥበብ አለ። ይህንን ጥበብ ደግሞ የጉንዳኒቷ ምዕራፍ የተባለችው ሱረቱን ነምል ላይ ውብ ሆነ መንገድ ነው ማሳያችሁ። ግን ዛሬ አይደለም፣ ተሽቢቅ ነው። ልብ ማንጠልጠል እንለዋለን። ተሽቢቅ ነው የምናደርጋችሁ። ዛሬ አልናገርም። ሱረቱን ነምል 17ኛው አያ ላይ ስንመጣ ሱለይማንና ወታደሮቹ ሐታ ኢዛ አተው ዐላ ዋዲ ነምሊ ቃለት ነምለቱ ያ አዩሃ ነምሉ እድኹሉ መሳኪነኩም ላ የሕቲመነኩም ሱለይማኑ ወጅኑዱሁ ወሁም ላ የሽዑሩን። ሱረቱ ነምል የተባለችው አንዱ እዚህ ላይ ነምል የሚል ስላለ ነው። ግን ነምል የሚለው ቃል ብቻ ስለተገኘ ነው ወይ ሱረቱ ነምል የተባለው? አይደለም። there is a deep wisdom behind it። ከጀርባው ጥልቅ የሆነ ጥበብ ነው ያለው። ወንድሞች እህቶች፣ አንዳንዶችን ይገርመኛል። ቁርአንን ሳያውቁ የሚተቹ ሰዎች አሉ። እንደ ትንሽ እውቀት እንኳን ኖሯቸው ቢሆን እሺ፣ ኢንተሌክቹዋል የሆነ ኩዌስችን ቢሆን ምሁራዊ የሆነ ጥያቄ ቢሆን ያስኬዳል ትላለህ። ግን የላም ምዕራፍ አለ ብሎ ከት ብሎ የሚስቃል ሙስሊም ያልሆነ ጠብዓን ማለት ነው። ሱረቱ ነምል የጉንዳኒቷ ምዕራፍ እንዴት የጉንዳን ምዕራፍ ይባላል ብሎ ሰክሰክ ብሎ ካፍቶት የሚያለቅስም አለ። ግን ሆዱንም ቆረጠው ራሱንም ማመመው። እያንዳንዱ ግን ቁርአን ውስጥ ሱረቱ ነምል፣ ሱረቱል አንከቡት ጥበብ አለው። ለምሳሌ ሱረቱ ነምል የተባለችበት ምክንያት ጉንዳን ከሰው ጋር ጥብቅ የሆነ ትስስር ስላላትና ሰዎች ሙእሚኖች ከሱረቱ ነምል ማለትም ከነምል ከጉንዳን መውሰድ የሚገባን ብዙ ጥበብ ስላለ ነው። ይህ ጥበብ ምንድነው? ዛሬ አልናገርም። لكل شيء عنده وقت يعني ለሁሉ ነገር ጊዜ አለው። ጊዜው ላይ ስንደርስ በደንብ እናብራራለን። እኛ ግን ዛሬ ከመጀመሪያው አያ እንጀምራለን። ቢስሚላሂር ረህማኒር ረሂም ጣሲን። እንግዲህ ጣሲን ሶስት ሱራዎች አሉ። ሱረቱ ሹዓራ፣ ሱረቱ ነምል፣ ሱረቱል ቀሰስ። እነዚህ ሶስት ሱራዎች ቡድን ናቸው፣ እንደ አንድ ቡድን ናቸው። ሱረቱ ሹዓራ ስትጀምር ቢስሚላሂር ረህማኒር ረሂም ጣሲን ሚም ነው የሚለው። ጣሲን ሚም تلك آيات الكتاب المبين لعلك باخع نفسك الا يكونوا مؤمنين። ሱረቱል ነምል ስትጀምር ጣሲን፣ ሱረቱል ቀሰስ ጣሲን ሚም تلك آيات الكتاب المبين። ሶስቱ ሱራዎች ጣሲን ሚም ጣሲን ሚም ነው የሚሉት። ሶስቱ አንድ ቡድን ናቸው። ሶስቱም ሱራዎች መጀመሪያቸው ስለ ቁርአን ያወራል፣ መጨረሻቸውም ስለ ቁርአን ያወራል። ለዛ ነው ሱረቱ ሹዓራን በከፍቱ ሱረቱ ሹዓራ ማለት ከሱረቱ ነምል በፊት ያለችው ሱራ ከቁጥር 92 ጀምሮ ስለ ቁርአን ያወራል። አላህ በጣም ረጅም አያ ነው ስለ ቁርአን የሚያወራው። ባልተረጉምላችሁም ዝም ብዬ ብቻ አነብላችኋለሁ። ቢስሚላሂር ረህማኒር ረሂም ወኢነሁ ለተንዚሉ ረቢል ዓለሚን نزل به روح الأمين على قلبك لتكون من المنذرين بلسان عربي مبين وإنه لفي زبر الأولين أولم يكن لهم آية أن يعلموا علماء بني إسرائيل ولو نزلناه على بعض الأعجمين فقرأه عليهم ما كانوا به مؤمنين كذلك سلكناه في قلوب المجرمين لا يؤمنون به حتى يروا العذاب الأليم فيأتيهم بغتة وهم لا يشعرون إياله سورة القرآن يقول لهم يا رب بقى باجروا قرآن በጅብሪል አለይሂ ሰላም አማካኝነት በነብዩ ልቦና እንዳረፈ በአረበኛ ቋንቋ እንደወረደ ከዓለማቱ ከጌታ ከአላህ ዘንድ እንደመጣ ያወራል።
የሚገርመው ሱረቱ ሹዓራ ስትከፍቱት 210ኛው አያ እስከ 212ኛው ስለ ቁርአን ነው የሚያወራው። ወማ ተነዘለት ቢሂ ሸያጢን ቁርአን ሸያጢን አላወረዱትም። ወማ የንበጊ ለሁም አይገባቸውም። ወማ የስተጢዑን አይችሉትም ማስለን ሲጀመር ሸያጢኖች ኢነሁም ዐን ሰሚዕ ለማዕዙሉን። ይህ ሁሉ ስለ ቁርአን ሱረቱ ሹዓራ። ተእቲ ሱረቱ ነምል በዕደሃ ተተሐደስ ሚን አልቢዳያ ዐን አልቁርአን አልከሪም هذه الوجه الارتباط عظيمة وجميلة بأمارة منقل سورة النمل سورة الشعراء متساسرت بزي منقول سورة الشعراء سل القرآن أورتها لك أوكي القرآن قبل من دنو أوكي قبتوني على شيء شياطين على أوردو ما يقباتهم أوكي قول كان الله زندني وطردو أوكي مالكان قل من دنو وات القرآن ميتشاوتو مينا من دنو سورة النمل تقبلنا طاسين تلك آيات القرآن وكتاب مبين بايزوي هدى وبشرى للمؤمنين قرآن ميتشاوتو مينا هدانا بشرانا لما للمؤمنين لا أمانيوش سورة النمل ستجرس لمن تورالك القرآن وأن أتلو القرآن قرآن ندك أرى تازيج جالوي قالوا النبي صلى الله عليه وسلم ولتنيا وأن أتلو القرآن قرآن ندك كتل تازيج جالوي إن يتاززنا القرآن دنكرانو إن قرآن ندكتل يتاززنا على من هلو يمنا يبت منزل قرآن اللي هون القرآن يعززن على من منا يو يميتايون ما يتايون علم من الردو القرآن منزلنا በቁርአን መነጽር ዓለምን የምንረዳ ሁላችንም አላህ ያደርገን። ለማንኛውም ሱረቱ ነምል ስትጀምር ስለ ቁርአን ነው፣ ስትጨርስም ስለ ቁርአን ነው። ሱረቱ ነምልና ሱረቱ ሹዓራም ሱረቱ ሹዓራ ስትጨርስ ስለ ቁርአን ነው፣ ነምል ስትጀምር ስለ ቁርአን። በነገራችን ላይ ለምንድን ነው አብዛኛው የቁርአን ሱራ ሲጀምር ስለ ቁርአን ነው የሚያወራው? አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين سورة البقرة. سورة الكهف الحمد لله الذي أنزل على عبده الكتاب. سورة الياسين ياسين والقرآن الكريم. طه ما أنزلنا عليك القرآن لتشقى. قاف والقرآن المجيد. صاد والقرآن ذي الذكر. أنت تنزيل الكتاب من الله العزيز الحكيم. حاميم تنزيل الكتاب من الله العزيز العليم. سورة غافر سورة الزمر سورة الصاد سورة قاف. أهم ضمون لتكسبات سورة أبزنيا سورة جمر سلام من دنيا سلا قرآن يارو لمن عجبني أحد المفسرين قال يعني كلام جميل በጣም ውብ የሆነ ምላሽ ሲሰጥ አስተዋልኩኝ። አንድ ሙፈሲር ምን ይላሉ? ቁርአን አብዛኛው መክፈቻውን በቁርአን ያደረገው አብዛኛው ሱራ ላይ لأنه لا يوجد الحياة بدون قرآن. الله أكبر ያለ ቁርአን ህይወት ስለሌለ ነው አብዛኛው ሱራ በቁርአን የጀመረው ይላል። ሱብሃንአላህ ደግሞ لا يوجد الحياة أصلا بدون قرآن الكريم ቁርአን የሌለበት ህይወት አይደለም። አካል ነው የሚንቀሳቀሰው። ያለ ቁርአን ህይወት ስለሌለ አብዛኛው ሱራ ሲጀምር ስለ ቁርአን በማውራት ነው የሚጀምረው። ሐሚም ቤተሰቦችን ተመልከቱ። ሰባቱም ሱራዎች ስለ ቁርአን ነው። ሱረቱ ዙመር ስለ ቁርአን ነው። ሷድ ስለ ቁርአን ነው። ያሲን ስለ ቁርአን ነው። ጣሃ ስለ ቁርአን ነው። ቃፍ ስለ ቁርአን ነው። ያ አላህ በቀራ ስለ ቁርአን ነው። ካፍ ስለ ቁርአን ነው። ለዛ ነው እኮ እኛ ከቁርአን ውጪ ህይወት ስለሌለ ነው ይህንን ሱራ ዛሬ እየተነጋገርን ያለነው። አላህ በቁርአን ህይወታችንን ይባርክልን። ሱረቱ ነምልም ስትጀምር ስለ ቁርአን ነው የምትጀምረው። ጣሲን حروف المقطعين በአጽሮት ከሚጻፉ ፊደሎች ነው። ትክክለኛ ትርጓሜውን አላህ ነው የሚያውቀው። ለኛ ግን የምንማረው ጣሲን ሲለን አላህ ራሳችሁን ዝቅ አርጉ እያለ ነው። ትክክለኛ ጣሲን የሚለውን ትክክለኛ ዴፊኒሽኑን እንኳን ትርጉሙን ማወቅ አትችሉም እናንተ። ከጀርባ የምንማረው ትምህርት ምንድነው? ጥበቡ ራሳችንን ሐምብል እንድናደርግ ነው፣ ዝቅ እንድናደርግ ነው። የቁርአን ከፋቲሃ በኋላ ቀጥሎ ያለው የቁርአን ትምህርት ምን እንደሆነ ታውቃላችሁ? ኢጎስቲካል ፐርሰናሊቲያችንን እንድንቀብረው ነው የሚያዘን። ኩራት ያለበትን ስሜት ስብዕናችንን እንድንቀብረው ነው። አሊፍ ላም ሚም ይላል ذلك الكتاب لا ريب فيه። ቁርአን ለምንድን ነው በቀራ ላይ አሊፍ ላም ሚም ብሎ የጀመረው? ወደዚህ ቁርአን ስንመጣ የመጀመሪያው መረዳት ያለብን ነገር እኛ አላዋቂዎች ነን። በዱንያው ዓለም ፕሮፌሰር ልንሆን እንችላለን። በዱንያው ዓለም ዶክተር ልንሆን እንችላለን። ኢንጂነር ልንሆን እንችላለን። አርኪቴክት ልንሆን እንችላለን። ካሜራማን ልንሆን እንችላለን። የሚዲያ ሰው ልንሆን እንችላለን። ጋዜጠኛ ልንሆን እንችላለን። መሪዎች ልንሆን እንችላለን። ፖለቲከኛ ልንሆን እንችላለን። ያ በዱንያው ዓለም። ወደ ቁርአን ግን ስንመጣ we have to be very humble። በጣም ራሳችንን ዝቅ ልናደርግ ይገባል።
ይህ የከላሙላህ ነው ወከሊመቱላህ هي العليا ይላል ሱረቱ ተውባ ምዕራፍ 9 ላይ የአላህ ቃል ታላቅ ነው ተራሮች የማይችሉት ቃል ነው እኛ ስብዕናችንን አፍርሶ የሚገነባ ቃል ነው ስለዚህ ለጌታ ቃል ራሳችንን ዝቅ ማድረግ አለብን እና ገና ስንመጣ ምን ነገረን አላህ በነገራችን ላይ the first Quranic orientation that you gonna have የመጀመሪያ የቁርአን የሚኖራችሁ ኦሪንቴሽን ምንድነው አንቱም ላ ተዕለሙነ ሸይአ ምንም የምታውቁት ነገር የለም والله أخرجكم من بطون أمهاتكم لا تعلمون شيئا ይላል ሱረቱ ነምል ላይ አላህ ከናታችሁ ማህፀን ከናታችሁ ሆድ አወጣችሁ ላ ተዕለሙነ ሸይአ ምንም የምታውቁት ነገር አልነበረም ይላል وجعل لكم السمع والأبصار والأفئدة لعلكم تشكرون ከዛ አላህ ለእናንተ መስሚያን ጆሮ አደረገላችሁ ምክንያቱም ነገርን የምትረዱት በጆሮ ነው መስማያ አይንን አደረገላችሁ ምክንያቱም ነገርን የምታውቁት የምትረዱት በማየት ነው ማስተዋያ ደግሞ ልቦናን አደረገላችሁ ይሄ ሁሉ የተደረገው ግቡና ዓላማ ሽኩር ነው ይላል ስፒሪቹዋሊቲ መንፈሳዊነት ልቄት ላይ ማመስገኝ ባሪያ እንድትሆኑ ነው ይላል አያችሁ ምንም የምናውቀው ነገር የለም በአላህ ቃል ፊት ራሳችንን የተዋረድን ዝቅ ያደረግን መሆን አለብን ጣሲን የሚለውን ትርጉሙን እንኳን በጥቂቱ ማወቅ አንችልም ለዛ ነው እኮ መላእክቶቹ ሱረቱ በቀራ ቁጥር 30 ላይ لا علم لنا الا ما علمتنا انك انت العليم الحكيم አሉ 32 ላይ በቀራ 32 ላይ አንተ ጌታችን አንተ ካሳወቀን ዕውቀት ውጭ ምንም እናውቀው ነገር የለም መላእክቶች يا رب العالمين لا علم لنا الا ما علمتنا اللهم علمنا بما ينفعنا وانفعنا بما علمتنا يا رب العالمين እናውቀው ነገር የለም እኛ ጃሂሎች ነን ያ ረቢ ባወቅነው ነገር ተጠቃሚዎች አድርገን የማናውቀውንም ነገር አላህ ያሳውቀን የዕውቀትን ጥበብ አላህ ይስጠን ስለዚህ ጣሲን ትክክለኛውን ትርጉሙን አላህ ነው የሚያውቀው እኛ ግን የምንረዳው ራሳችሁን ዝቅ አድርጉ የሚል ትምህርት አለው تلك آياتul እነዚህ እኮ አያቶች ይላል እነዚህ አያቶች የትኞቹ አያቶች تلك آياتul تلك إشارة تلك آياتul እነዚህ አያቶች ማለት ሱረቱል ሹዓራ ላይ ያሉ አያቶች በአጠቃላይ ከዛ በፊትም ያሉ አያቶች በአጠቃላይ تلك آياتul ያሁን የሚነበብላችሁ በአጠቃላይ تلك آياتul ቁርአኒ ወኪታብ ሙቢን ነው ይላል ቁርአን ነው እናም በሌላ አባባል ኪታብ ቁርአን ነው ማለት ወኪታብ ሙቢን ነው ግልጽ ከሆነው ኪታብ ነው ቆይ እነዚህ አያቶች የሚነበቡት አያቶች ጣሲን ሊሆን ይችላል ወይም ደግሞ ገልጭ ለምሳሌ وإنه لتنزيل رب العالمين نزل به روح الأمين على قلبك لتكون من المنذرين ለምሳሌ ከ192 ጀምሮ ሱረቱ ሹዓራ ቀራውኛው እነዚህ አሁን የቀራውት تلك آيات ቁርአኒ ወኪታብ ሙቢን ናቸው ሌሎቹም በአጠቃላይ እንደዚህ ምን ማለት ነው ቁርአን ነው ይላል እነዚህ አያቶች ቁርአን ናቸው ቁርአን ምን ማለት ነው ባይዘው ቁርአን ማለት قرأ يقرأ قرآنا فهو قارئ صرف እንደዛ ነው የሚመጣው قارئ اسم فاعل ተብሎ ይጠራል ያለ ማቋረጥ ቁርአን የሚቀራ ሰው قارئ ይባላል ቁርአን ማለት شيء يقرأ ማለት ነው مصدر علم المنقول የሚባል ነገር አለ በአረበኛ ኤንዌስ ቁርአን ማለት شيء يقرأ ማለት ነው የሚቀራ የሚነበብ ነገር ማለት ነው ቁርአን በብዛት የሚነበብ ነገር ስለሆነ ስሙ ቁርአን ተብሎ ተጠራ ምክንያቱም لا يوجد مثل القرآن الكريم እንደ ቁርአን የሚነበብ መጽሐፍ ዓለም ላይ የለም ስፔሻሊ በረመዳን ወቅት የተለየ ነው በሌሎችም ወቅት ልክ እንደዚህ ቁርአን በጣም ይነበባል በተለያዩ ዓለም በተለያየ ቤት በተለያዩ መስጂድ ባለንበት ቦታ ነው ቁርአን እናነባለን ስለዚህ ቁርአን የሚቀራ ነገር ስለሆነ ቁርአን ተባለ ወኪታብ ሙቢን ዋው አይ እንደማለት ማለትም ወኪታብ ሙቢን ኪታብ ነው አለ ኪታብ شيء يكتب كتب يكتب كتابا فهو كاتب ኪታብ ማስደር ነው ምን ማለት ነው ኪታብ ማለት شيء يكتب ማለት ነው بالغلبة ማንኛውም መጽሐፍ ኪታብ ይባላል ግን ቁርአን بالغلبة በጣም ኪታብ ከመባሉ የተነሳ في عقل المسلمين ونفوس المسلمين الكتاب هو المعروف هو القرآن الكريم በጣም ኪታብ የሚለው ስም ቁርአን ተደጋግሞ ስለያዘ በሙስሊሞች አእምሮና በሙስሊሞች ልቦና ውስጥ ኪታብ ከተባለ ወዲያውኑ ትዝ የሚል ለምንድን ነው ቁርአን ኪታብ እኮ እንዲህ ይላል ስንል ቁርአኑ እንዲህ ይላል ማለታችን ነው ተባተና እነዚህ አያቶች በአጠቃላይ ቁርአን ናቸው ማለትም የሚነበቡ ናቸው እነዚህ የሚነበቡ ቁርአን ደግሞ ከየት ነው ወኪታቡ ሙቢን ነው ከመጽሐፉ ነው አሁን ሙቢን ነው የቀረኝ ሙቢን ላባራ ሙቢን ማለት አባነ ዩቢኑ في اللغة العربية ሙቢን ደስ የሚል ቃል ነው ሙቢን ማለት የመጀመሪያው እስም ፋኢል ሆኖ ሲመጣ ሙቢን እስም ፋኢል ሆኖ ሲመጣ ሙቢን ማለት
it clarifies things ማለት ነው ነገርን የሚያብራራ መጽሐፍ ሙቢን ነው ነገሮችን ሁሉ ያብራራል ለዛ ነው ቁርአን ስለ ሁሉ ነገር የተሐደث عن كل شيء ቁርአን ተፍሲል ነው ሁሉ ነገር ያብራራል وتفصيل لكل شيء ነው ለሁሉ ነገር መሰረታዊ ማብራሪያ የሚሰጥ መጽሐፍ ነው ስለዚህ ቁርአን ሙቢን ነው ስንል ቁርአን ነገርን የሚያብራራ ነው ማለት ነው ቁርአን ሙቢን ነው ስንል ሁለተኛ ነገር ደግሞ ራሱ የተብራራ የሆነ መጽሐፍ ነው ማለት ነው ስለዚህ ቁርአን ሙቢን ነው ስንል ኪታብ ሙቢን ነው ስንል ለራሱ ተብራርቶ ለሌሎች የሚያብራራ መጽሐፍ ማለት ነው ለራሱ ግልጽ ሆኖ ለሌሎች ነገርን ግልጽ የሚያደርግ ማለት ነው አንዳንድ ጊዜ ዳዋዎቻችንን አይታችሁ ከሆነ ይሄን የመሰለ ኪታብ ሙቢን የሆነ መጽሐፍ ይዘን ዳዋችን ግን ሙቢን አይደለም ክላሪፋይ የሆነ ኢንተሌክቹዋል አይደለም አእምሮን የሚያናገር አይደለም ግልጽነት ይጎለዋል በደንብ አይብራራም ድፍን ያለ ነው አጀንዳውም የተወሳሰበ ነው ስለ ሰደቃ አጀንዳ ተጀምሮ ከ30 ደቂቃ በኋላ ስለ በድር ጦርነት እየተወራ ነው ቆይ እንዴት ብዬ ነው በድር ጦርነት ውስጥ የገባሁት አይታወቅም ሙቢን አይደለም በአንድ በ30 ደቂቃ ዳዋ ውስጥ 100 ነገር ይነገራል ከዛም የቱንም መያዝ አትችልም ቁርአን ግን እንደዛ አይደለም ከቁርአን መውሰድ ያለብን ባህሪ ኑሯችንም ንግግራችንም ሙቢን መሆን አለበት በቃ ውስብስብ ማድረግ የለብንም ለምንድን ነው ንግግር ውስብስብ የምናደርገው በአላህ ቀለል አድርገን እንዲ ነው ብለን ማስረዳት በቃ ሙቢን ማድረግ ነው ክላሪፋይ ማድረግ ነው ከቁርአን የነ ባህሪ መውሰድ ነው ለዳዋ ብቻ አይደለም ለማንኛውም ህይወታችን እንቅስቃሴ ውስጥ ስንናገር ሙቢን የሆነ ንግግር መናገር ነው ያለብን እስልምናንም ወክለው የሚናገሩ ወንድሞች እህቶች ሙቢን የሆነ ንግግር የሚችሉ መሆን መቻል አለባቸው ንግግራቸው ክላሪፋይ የሚያደርግ ስለ እስልምና በደንብ ማብራራት የሚችል ስለ ሙስሊሞች መብት በደንብ ክላሪፋይ ማድረግ የሚችል ስለ ሙስሊሙ ጉዳይ በደንብ ክላሪፋይ ማድረግ የሚችል ማብራራት የሚችል ሙቢን የሆነ ንግግር መናገር የሚችል ሰው ነው እድል መሰጠት ያለበት طاسين تلك آيات القرآن وكتاب مبين يا ربي الله قلت هنا يمنا قرن طبب لو الله جن مستن ህይወታችንንም አላህ ሙቢን ያደርገው ኪታቡን ሙቢን ያደረገው ጌታ ምስጋና ይገባ እንደው ይሄ ኪታብ ሙቢን ባይሆን ኖሮ ምንድን ነበር የሚወጣው አይ በቃ አንዳንድ ነገር አይገባችሁም ከመጽሐፉ ብንባል ምንድነው የምንኖረው ከባድ ነበር ግን አላህ ኪታቡን ሙቢን አድርጎታል ሙፈሰል የሆነ ኪታብ ነው ታዲያ ይሄ ሙቢን የሆነ ኪታብ ሁለተኛው አያ ላይ ሁደን ወቡሽራ ሊልሙእሚኒን ይላል ይገርማል ሁደን መስደር ነው هذا هدى مصدر من مالته ነው መሆን የነበረበት ሃዲየን ነበር ሃዲየን ሲሆን መሪ ነው ሃዲየን للمؤمنين ለአማኞች መሪ ነው ማ ቁርአን ማ ኪታብ ሙቢን ኦኬ ግን ሃዲየን አይደለም የሚለው ሃዲየን اسم فاعل ተብሎ ይጠራል ያለ ማቋረጥ መንገድ የሚመራ ማለት ሃዲየን በሚለው ቦታ ላይ ያለ ያስገባው ሁደን ነው መስደሩን ያስገባው ዋና ቃሉን ያስገባው للمبالغه hyperpolarized forms ያደርገው ነው ቁርአን هو الهدى በቃ ቁርአን ማለት ሁዳ ነው እሱ ራሱ ሁዳ ምንድነው ተብሎ ከተፈለገ ቁርአን ነው ጋይዳንስ ምንድነው መመራት ምንድነው ተብሎ ከተፈለገ ቁርአን ነው በቃ ቁርአን ነው ራሱ የሚመጣው የነበረው አተመልከቱ ትንሽ አረበኛ ቋንቋ የምታውቁ ወንድሞች እህቶች ሃዲየን اسم فاعل ነበር ቁርአን ሃዲየን ነው ግን هو عبر عن الاسم فاعل بالمصدر يفيد المبالغه كما يقول النحاة العربية قنقة جرامريان እንደሚናገሩት ሁደን የተደረገበት ምክንያት للمبالغة كف ለማድረግ كأنه لا يوجد الهدى من دون القرآن الكريم كقرآن ውጪ ሌላ ሁዳ የለም ብሎ እንደሚናገር سبحان الله يا الله የሚገርም እኮ ኪታብ ነው የሰጠን ማንኛውም አስተምህሮት ማንኛውም መጽሐፍ ብታነቡ የፖለቲካ መጽሐፍ ሊሆን ይችላል የሶሺዮሎጂ መጽሐፍ ሊሆን ይችላል ሳይኮሎጂ መጽሐፍ ሊሆን ይችላል ማንኛውንም መጽሐፍ ብታነቡ ዕውቀት ታገኛላችሁ ይህ ዕውቀት ሞቲቬሽናል የሆነ ናውሌጅ ነው አነቃቂ የሆነ ዕውቀት ነው ስለ ፖለቲካ አነቃቂ የሆነ ዕውቀት ስለ ማህበራዊ ህይወት አነቃቂ የሆነ ዕውቀት ስለ ሶሺዮሎጂ ስለሆነ አነቃቂ የሆነ ህይወት ምንድነው ዕውቀት ይሰጣል በራሱ ግን ያ መጽሐፍ ሁዳ መሆን አይችልም መንገድ መሆን አይችልም ቅርታ በራሱ
መለኮታ ምሪት መሆን አይችልም። ቁርአን ሁዳ ነው ስንል ቁርአን አፍርሶ የሚገነባ መጽሐፍ ነው። ምንድነው የሚያፈርሰው? ማንነታችንን፣ የትላንት የቆሸሸ ማንነታችንን ያፈርሰውና አዲስ ማንነት ገንብቶ ይሰጣናል። እኛነታችንን ይቀይረዋል። ስብዕናችንን ይለውጠዋል። ኮምፕሊትሊ ዲፈረንት ፐርሰን ያደርገናል። ሰሃቦቹ እኮ የሆኑት እንደዛ ነው። ከዋክብት የሆኑት እኮ ለዛ ነው። ተግባብተና እስከዛሬ ስማቸው የሚወሳው ለዛ ነው። ቁርአን ይሰራቸው። ስለዚህ ቁርአንን ማዕከላዊ ያላደረገ አስተምህሮ ሞቲቬሽናል ይሆናል፣ አነቃቂ ይሆናል። ዱንያ ላይም እንጀራ ይበላበታል፣ ዳቦ ይበላበታል። ያ እውቀት ግን አብሶሉት ሁዳ መሆን አይችልም። ለሁዳም ድልድይ ሊሆን ይችላል፣ ብሪጅ ይሆናል። ለምሳሌ አረበኛ ቋንቋ የሚያውቅ ሰው፣ አረበኛ ቋንቋ 4 ዓመት በዲግሪ የተማረ ሰው ይህ እውቀት ከቁርአን ጋር ካላስጠጋው በአረበኛ ቋንቋ እያስተማረ ብቻ ገንዘብ ያገኛል፣ ይበላል፣ ይጠጣል። ግን አረበኛ ቋንቋውን ለኺድመቲል ቁርአን ከተጠቀመበት፣ ቁርአንን ለመካደም ከተጠቀመበት ግን ሁዳ ይሆነዋል፣ አልቲሜት ጋይዳንስ ይሆነዋል። ስለዚህ ልጆቻችንን ማስተማር ያለብን መጀመሪያ ቁርአን። ወጣቶቻችን የእውቀት ማዕከል ማድረግ ያለባቸው ቁርአን ነው። ሌሎች ነገሮችን ጃኒብ አድርገን ማንበብ እንችላለን። ማንኛውንም መጽሐፍ ማንበብ እንችላለን፣ ለኛ የሚጠቅመንን ነገር። መረሳት የሌለበት ግን እኛን ህይወታችንን የሚቀይረው የሚለውጠው ቁርአን ነው፣ ሁደን ነው። ወቡሽራ ሊልሙእሚኒን፣ ለአማኞች ሁደን ነው፣ ቡሽራ ነው ይላል። ቡሽራ መልካም ዜና የሚሰጥ ማለት ነው። በጀነት የሚያበስር፣ በመግፊራ የሚያበስር፣ በአጅር የሚያበስር ነው። ወለሁም አጅሩን ዐዚም ወለሁም አጅሩን ከቢር ኢነ ለዚነ የኽሸውነ ረበሁም ቢልገይቢ ለሁም መግፊረቱን ወአጅሩን ከቢር። አያችሁ፣ ቡሽራ ይሰጣል። ሁደን ወቡሽራ ሊልሙእሚኒን ነው። ጥያቄ አለኝ። ታዲያ ቁርአን ሁዳነቱ ለሙእሚኖች ብቻ ነው እንዴ? አይደለም። ቁርአን ሁዳነቱ ለሰው ዘር ሁሉ ነው፣ ለጅኖች ሁሉ ነው ሁዳነቱ። ለምሳሌ ሱረቱ በቀራ ስለ ረመዳን ሲያወራ ምዕራፍ 285 ላይ ሸህሩ ረመዳን الذي انزل فيه القرآن ቁርአን የወረደበት ወር ነው ረመዳን ወር። انزل فيه القرآن ሁደን ሊናስ ነው ይላል። ለሰው ልጆች ሁሉ ሁዳ ነው ይላል ቁርአን። ወሩም ሁዳ ነው፣ ቁርአንም ሁዳ ነው። ለሰው ልጅ ሁደን ሊናስ፣ ዘር፣ ቀለም፣ ቋንቋ፣ ጾታ፣ ማንነት፣ ሃይማኖት ሳይለይ ለሰው ሁሉ ምንድነው? ሁዳ ነው። ለሰው ሁሉ ሁዳነቱና ለሙእሚን ሁዳነቱ ይለያያል። ሙእሚን ቁርአንን ተቀብሎ የቁርአንን ህይወት መኖር ሲጀምር ኑሩን ዐላ ኑር ነው፣ በሁዳ ላይ ሁዳ ነው፣ በብርሃን ላይ ብርሃን ነው እየጨመረ የሚሄደው። ለዛ ነው ኢህዲነ ሰራጠል ሙስተቂም ስንል ሁዳ መንገዱ ሁሌ አዲስ ነው፣ ሁዳ መንገዱ ሁሌ ውብ ነው፣ ሁዳ መንገዱ ሁሌ ከፍ ያለ ነው። የሁዳ ጥግ የለውም። የሁዳ ምን የለውም? ጥግ የለውም፣ መጨረሻ የለውም። ወስንት መከራ ሁዳን ጨረስኩኝ አልሐምዱሊላህ ረብል ዓለሚን ተገላገልኩ የሚል ሰው አለ? የለም። ሁዳ የስተሚር ተግባብተና ሁዳ ሊልሙእሚኒን ነው። ለሙእሚኖች የሚሰጠው ሁዳ የተለየ ነው። ለሰው ልጆች ሁሉ የሚሰጠው ሁዳ የተለየ ነው። ሙተቂን አለ፣ ሁዳ ሊልሙተቂን አለ። ሊኩሊ ዋሂድን ለሁሉም ቁርአን ምንድነው? ሁዳ ነው። እነዚህ ሙእሚኖች እነማን ናቸው? ያው አሁን ብዙ ጊዜ እኛ የምናስበው በቃ ሙእሚን ሲባል የምናስበው ሐሳብ አለ። ሙእሚን አላህ ነው። ሙእሚን ማን እንደሆነ አላህ ነው የሚነግረን። ሙእሚን ማለት ይላል አላህ الذين يقيمون الصلاة ይላል። የመጀመሪያ ኳሊቲያቸው ሙእሚኖች يقيمون الصلاة الذين የሚለው ሲፋ ነው። የሙእሚኖችን ሲፋ እያብራራ ነው። اسم موصول الذين يقيمون الصلاة أقام يقيم ተመልከቱ። يصلون الذين يصلون الصلاة እነዛ ሰላት የሚሰግዱ ናቸው አላለ። لا الذين يقيمون الصلاة ما هو الفرق بينهم? በሁለቱ ያለው ልዩነት እንደ يصلون الصلاة ሰላትን ይሰግዳሉ ማለት ነው። يقيمون الصلاة ግን ማለት ሰላትን የህይወታቸው አንድ አካል ያደርጋሉ። ለምሳሌ መብላትና መጠጣት የህይወታችን አንድ አካል እንደሆነ ሁሉ ሰላት አንድ አካላቸው ነው። እነዚህ አማኞች الذين يقيمون الصلاة ويؤتون الزكاة ዘካንም ይሰጣሉ። وهم بالآخرة እነዚህ አማኞች እኮ በአኺራ ጉዳይ ላይ هم እነሱ እኮ ናቸው يوقنون absolute conviction ያላቸው ይላል። እነዚህ አማኞች በአኺራ ሙሉ በሙሉ የቂን አላቸው ብሎናል አላህ። አንድ ሙስሊም አንድ ሙእሚን በአኺራ የቂን ሲኖረው ምን አይነት ሰው ይሆናል?
በአኺራ ማመን አስፈላጊነቱ ምንድነው? የአኺራ እምነት በልቦናችን ውስጥ መኖሩ ለኛ የሚሰጠው ፍሬዎች ምንድናቸው የሚሉትና ተያያዥ ነጥቦችን በክፍል 3 ላይ የምንቃኘው ይሆናል። اللهم اجعلنا من المؤمنين اللهم اجعلنا من الذين يقيمون الصلاة ويؤتون الزكاة وهم بالآخرة هم يوقنون كما قلت يا رب العالمين. اللهم باركنا بالقرآن اجعلنا مؤمنين حقا آمين آمين يا رب العالمين. السلام عليكم.